ሄሉ ተንከባከባት። ደስ እያለኝ ነው፣ ግን የማን ልጅ ናት? እሱ እንኳን በኋላ ይቆያል። አሁን እስቲ ትታጠብና ምግብ ምናምን ትብላ። ውሃ አለች እንዴ? ኧረ እባክህ አታል። እስቲ ርቧታል፣ ትታጠብና ምግብ ምናምን ትብላ። እሺ አመጣላታለሁ። ነይ የኔ ቆንጆ እጅ የማን ልጅ እንደሆነች በምን ስታለቅስ እንደነበረ በምን አውቀህ ነው ይዛት የመጣኸው? ይሄኔ እኮ የቤታችንን ጉድ ለመሰለል የተላከች ቢሆንስ? በዚህን ጊዜ እኮ የዋህነት አያዋጣም። ሳታድር ሳትውል ለፖሊስ ማሳወቅና የማን ልጅ እንደሆነች ማረጋገጥ አለብን። ይህንን ግን ካደረግን ማለት ቤተሰቦቿን ካወቅን ከኛ ጋር ብትኖርም እኔ ምንም ቅር አይለኝም። እሱማ እኮ ልክ ነሽ። በዚህ ሁኔታ ያሉ ነገሮች ሁሉ ዋስትና የሚሰጡ ነገሮች አይደሉም። እንዳልሽው ለፖሊስ ማመልከት እንዳለብን አውቃለሁ። ዋስትና የሚሰጡ አይደሉም። እንዳልሽው ለፖሊስ ማመልከትና ትክክለኛውን መረጃ ማወቅ አለብን። ግን እዛ ጋር ስታለቅስ ሳያት ትቻት ማለፍ አልቻልኩም። ምክንያቱ ምንድን ነው አለች? እሷ እንደነገረችኝ ከሆነማ ቤተሰቦቿ የሉም። ለችኝማ አባቷን በጦርነቱ ምክንያት እንደታሰረ፣ እናቷም ደግሞ ቤት ውስጥ ያለውን ነገር ሁላ ሽጣ እያበላቻት ኖራ ከአቅሟ በላይ ሲሆን ጎረቤት አስቀምጣት እንደጠፋች ነው የነገረች። አይ እናት፣ በልጅ እንደዚህ ይጨከናል? ግን እኮ እነሱ ላይ መፍረድ አይቻልም። እስኪ አስቢው፣ የቤት ኪራይም ተከራይተው እንደሚኖሩ የነገረች። እያንዳንዱን ነገር ቤት ውስጥ ያለውን ነገር እየወሰደች እየሸጠች ስታበላት ኖራ ከአቅሟ በላይ ሲሆን የቤት ኪራይ ራሱ የምትከፍለው ስታጣ ሁሉ ነገር ትታ እንደሄደች ነገረች። ግን እኮ በእሷ መፍረድ ከባድ ነው። እሱማ ልክ ነህ። መንግስት አቅም የሌላቸውን ሰዎች ሰብስቦ አይደል እንዴ ልጆቻችሁን በጉዲፈቻ መልክ ወደ ውጭ እንልካለን ብለው የሚሉት? እሱማ እኮ ልክ ነሽ። ከተራካሪ ደውልና ለማንኛውም ያለውን መረጃ በደንብ ይንገረኝ። እንደዚያውም እዛ ለመውሰድም ቢሆን መኪና ቢያመቻችልኝ ጥሩ። አዎ ልክ ነህ። ደውልለትና ስላለው ነገር አሳውቀው። በቃ እንደዛ ነው የሚያሰብኩት። ሰዎች የት ተገኛችሁ? ትንሽ ቆንጆ ቆይ፣ እኔ ማን ናት አልነገራችሁኝም እኮ። የሽ ልጅ ናታ። ሊሆን አይችልም። እኔ ባልባለኝ እኮ ባንዴ ስንቱን አላምንም ብዬ ቆንጆዋ ስትመጣ አፈፍ አታደርገው። ይሄን አታደርገው። ከደሃ ቤተሰብ የተገኙ ናቸው። ስልጣን እስኪቆናጠጡ የድሃ ጠበቃ ይሆናሉ። ስልጣን ከያዝ በኋላ ደግሞ የድሃ ሰቆቃ ሆኖ ይታያል። እሱስ ልክ ነህ ወዳጄ። ጨዋታ ቀይር የሚለውን ዘፈን ላስታውስህ እንዴ? ገብቶኛል እባክሽ። ፖለቲካ አትንካ ያደርጋል በረካ ላይ ማለት ነው። ታዲያ ቢሆንም ግን እኮ ኑሯችን ሁሉ የተያያዘ ነው። እንዴት መለያየት ይቻላል? እሱስ ልክ ነህ። ግን አንዳንዴ ነገሮችን አይቶ እንደለየ ማለትም ጥሩ ነው። ዋጋ ያስከፍለናል። እኔ ገና በ8 ዓመት የነበር ሰው ቤት የተቀጠርኩት እናቴ
ቤት ገበያ ስትሰራ ላሰራት ብሏት እሷን ለማገዝ ስል ገና በ8 ዓመት የሰው ቤት ሰራተኛ ሆኜ ተቀጠርኩ እና አይዞሽ እሺ ያለልሽ እድሉ ለምንድን ነው ሁሉም ሰው ድሃን የሚጠላው? ግን በሚገርመው ሁኔታ ሁላችንም ድሃም ሀብታምም አንድ መቃብር ላይ የምንቀበረው። ሱስ ልክ ነሽ። ሁላችን እኩል ወደ ማረፊያችን እንሄዳለን። የእነሱም ቢሆን መከፈኛው ሳጥን ሐውልታችን ይለያያል እኮ ትይዝ የጥቅምት አበባ ቻሉ አቦች አካሌን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ለሽታ ለነግንታጨበኝ ትስታ ሆይ ሆይ የቱ ተወዶ የቱ ልጠላ መላከላቷ በውበት ሞላ የንጋት ኮከብ የንጋት ልጅ አንቺን እያስብ ልቅረበው እንጂ ምነው በማዶ የሰው ልብ ወስዶ ወይኔ ሲያናድድ ጠፋ ደግሞ በዚህ ሰዓት ሄዳል። ወይኔ እዚህ ሀገር ጠፋ። አይዞሽ ሲያስተምሩን ሐውልት የሚሰራው ለጀግኖች ብቻ ነው ብሎናል። እውነትሽ ነው። አሁን ዘመኑ ተቀይሮ ነሽ ሜልዬ። ትጂ ግን ህፃናት እየዘረፉ ባለሀብት መሆኑ እኮ እንደ ጀግንነት ስለሚቆጠር ነው እዚህ ሀገር። አንዳንዴ ታሪክ የሰራን ገንዘብ መዝረፍ ኃጢአት ነው ብለውናል። አዎ የኔ ቆንጆ ገንዘብ መዝረፍ ኃጢአት ነው። እሺ ጎበዝ ልጅ። እሺ እዚህ አይነት ነገር እየተማሩ ቢያድጉ የት በደረስን ነበር። ሀገራችን እውነት ነው። ተጫውቺ ውጪ። እሺ ሊማር ገባኝም እንዳንጫወት ነው ሳናገዛ ሸጡት። እኔ የለሁበትም። አታነካኪኝ እናቴ። እንዳንጫወት ተብሎ ነው መሰለኝ። ለገዙት እኮ አንድም ቀን ያጠፋላቸው። እኛ ግን የራሳችን ምርት አልደረሰንም። በቅጧል ነው እቺን ወራ ሲጋራ ኧረ ወይኔ ከሰላ አቀጣጠል ነው። መብራት ጠፋሽ ደግሞ እጭ እዲሄሉ መብራት እኮ ወንድ ነው። መብራት ጠፋ ነው የሚባለው። ውሃ ደግሞ ሴት ነች። ውሃ ትመጣለች ትሄዳለች ነው የሚባለው። ሁለቱም ነገሮች ደግሞ በህይወት አሉ ይባላሉ እንጂ በሽተኞች ናቸው። ከመሄዳቸው ገና ከመምጣታቸው ገና ለመሄድ ያላቸው ፍጥነት አንተ ምን አለብህ እናቴ ቀልድ። በተገኘው ተሰርቶ ይመጣልሃል፣ ትበላለህ፣ የመጣውን ትቀበላለህ፣ የሚሄደውን ትሸኛለህ። ቀልድ አንተ ምን አለብህ እዚህ ቁጭ ብለህ። እቺ ነገር ሰሞይ ሲወርቃላት እንዴ እኔ ቁጥ ነው ቢገባህማ ቢገባማ ምን ታስገባ ነበር ነበር። ካንተም መግቢያ የለም። እኛ ታስገባችን እኛ ማስገቢያችን እኔ ነኝ የኑሮ ነገር ማይገባኝ። አዋቂ አይደለም ብለሽ ነው። እኔ ግን እንደ ትልቅ ሰው ነው እየኖርኩ ያለሁት። እሺ እውነት ነው። የቤታችን ነፃነት የሚፈልቀው እኮ ባንተ እኮ ገና አስቤ ማላውቀውን ውጭ እንድል ነው እንዴ? ውጭ ከማሰብ አልፎ ግን ውጭ ማደር አልጀመርክም? እንከባበል። ንግግርሽ እውነት ቢኖረው ከልክ ሲያልፍ እሺ አራት አስደግ
ጋር ከመገናኘታችን በፊት እኮ አግኝቻት ነበር። ጭራሽ ሰሪባኛ አለች። ኧረ ስልኩን ተይና አውሪኝ እንዴ አልሰማሽም? ምን አልክ? ሜሮን ሰሪባኛ አለችኝ ያልኩሽ እኮ እንዴ። ከሜሮን ጋር የሚያጣላ ነገር ደግሞ ምን አገኛችሁ? ምንም። ታዲያ ምን ያጣላችኋል? ሞገስ እኮ ሌላ ነገር አይፈልጋትም። ምን ማሰሪያ ነሽ? ጓደኛ እኮ ነው። ልሸኝሽ ምናምን እያልክ ለካ ወደዛው ለዚህ ስትል የነበረው ለዚህ ነው። ኧረ ተይ ተረጋግና አዳምጪኝ መጀመሪያ። ምን ከዚህ በፊት የሰማሽው ሌላ ነገር አለ እንዴ? አዎ ከዚህ በፊት እኮ ለምን ከማን እንዴት ምናምን ብለሽ እኮ ነበር የምትናገሪኝ። ዛሬ እኮ ቶሎ ተቆጣሽኝ። አዎ ምክንያቱም ቀድማ እሷ ደውላ ሁሉንም ነገር ነግራኛለች። ነገርሽ እንዴ? ነግራኛለች። ምን ነው አንተ ፈጠንክ? ሌሎች የተደራደሩበትን ምርት ከማሯሯጥ ይልቅ የራስን ብትፈልግ አይሻልህም? ቅኔ መሆኑ ነው? አይ መቅኔ ነው። ማፈሪያ ደግሞ ያወራል እንዴ ከሱን ብሶ። ብዙ ለፋው ተንገላታው አታላይ ለማዳኛ ላስቀጣው የልቤዋን ዘራፊ አንጀትን ለማና ቤት ላለው ብሶትን ቀለጡ ፍቅር ላይ ሞገስ ኧረ ክፈት ዘፈን በእናትህ። ዛሬም አይመጣም። ከጠፋ እኮ 3 ቀን ሆኖታል እኮ። እሺ ሞገስ ለመብራት ኃይል እየደወልክ ነው እንዴ? ነበረ። እነሱ እኮ ከሰፈር ገንዘብ ተሰብስበው ካልተሰጣቸው 1 ወር ያቆዩታል። ወይ አንድ ወር መቀለል እኮ ነው። ታስታውሳለህ? ታች ሰፈር መኪና ሲያልፍ ገመዱን ቆርጦት ሄዶ ለመብራት ኃይል ደውለውላቸው ነገሩን መተን እንሰራለን ብለው ይሄው 3 ወር ሙሉ አቆይተው ይሄው በቀደም ነው የሰሩላቸው። እኔም አሁን ከእውቀቴ አንፃር ስገምት በመብራት ኃይል የዘመን አቆጣጠር 12 ሰዓት ማለት 3 ወር ይመስለኛል። እውነት ነው። አሁን ግን ሳስበው ወይ ገንዘብ ተዋጥቶ ጉቦ ካልተሰጣቸው ወይ ደግሞ የሰፈራችን ሰዎች ባለስልጣን ካልሆኑ ማንም የሚሰማን አይመስለኝም። ማን ዞር ብሎ ያየናል ብለህ ነው? ለመሆኑ ግን ቡናውን እያፈላሽ ነው? አዎ ምን ነው? ከሰሉ የጠፋ ይመስላል። ኧረ አለው። አንቺ እኮ አንዴ ወሬ ካስጀመሩሽ ሁሉም ነገር ካልተነተንኩ እንደምትይው ነገር አለ እንደ መንግስታችን። ወንድምየው ደግሞ እውቀቴን አውጥቼ ለሀገር ለወገን እንዳላካፍል ይኸው እያሸማቀቅኝ ነው ያለው። እባክህን አታሸማቅኝ እንዴ! ድንቅ እውቀት አሉ። አሁንማ አላዋቂዎች ተቀምጠው አዋቂዎችን የምንሰማበት ዘመን ሆኗል። በዚህ ሞራሌማ አትምጣብኝ። ችግር ለዚህ አበቃኝ እንጂ እኔ በጣም ጎበዝ ተማሪ ነበርኩ ታውቃለህ። እንዴ እናንተ ሰዎች የምር አደረጋችሁት እንዴ? እኔ እኮ እየቀለዳችሁ መስሎኝ ነው። በጥላቻና ችግር በማውራት ኳኳታ ላይ ናቸው። ኳኳታ ደግሞ ምንድን ነው? በእኔ ፍልስፍና ያልታወቀ ቃል። ኳኳታ ማለት ቆርቆሮ ሲመታ የሚወጣው ድምፅ ማለት ነው። ገባውን? ተረዳኸኝ? አይገባም። ዝም ብሎ ፈላስፋ ነኝ ብሎ አዋቂ ያጫውተዋል። ያው ፈላስፋ ስትሆኝ ያው ልክ እንደዛ ነው። የገደል ማሚቱ አሁን ስለ ኳኳታ በደንብ የተረከማ ያነሰው ይጫውሳ በዛው ያሳብደኝ ነው። ምን ሆነሽ ነው ማሪሽ? አንተ ደግሞ በዚህ ሰዓት ምን ትሰራለህ? ባክሪካው ሄለንና ሞገስ ቤት ምን እንደሚፈጠር ታውቃለህ? ያምሻል። አሁን ምን ተፈጠረ? ባክህ ነው ያመኝም። እሺ የምር የሆነ የጤና ችግር የሚያጋጥምሽ አይቀር። ኧረ እባክህ እኔ እኮ እዚህ ብለህ ብቻ ሳገኝሽ ላውራሽ ብዬ ነው። አሁን ወደ ቤትህ ትሄዳለህ አትሄድም? አንቺ ጤነኛ ነሽ? አዎ ጤነኛ ነኝ። ምን ነው በጣም ቆጣ ማለት አበዛሽ። መች ተቆጣ? አሁን የሺ ወሬ እንትን ተይው። አሁን ሞገስ ከቤት ሲወጣ አየሁት አይደል? አዎ አየሁ። እና ምን ይጠበስ? ለብቻ ሲመጣ መልእክት ንገሪው። የምን መልእክት? የድሮ ጓደኛ ሳምሪ
እሺ በጣም ፈልግሃለሁ፣ ደውልልኝ፣ እሑድ መገናኛ እንገናኝ ብላለች። እሷ ደግሞ ማነች? በእናትህ እፈልግሃለሁ ምናምን የምትለው ሲጀመር ማለት ነው። ሞገስ ለኔ ምን ማለት እንደሆነ አታውቅም እንዴ? ሜሪ አትንቀጭቀጭ። አንቺ መልእክቱን አድርሺው፣ ውሳኔ የሱ ነው። ውሳኔውማ የሱ ብቻ አይደለም። እሺ የሁለታችንም ነው። ማንኛ ያልሽ? ሜሪሻ ነኛ። አትቆረጠም ማለች አያተ። እባክህ በአንተ ቤት አውርተህ ሞተሃል። እሺ ደግሞ ይኸውልህ ከሞገስ ላይ እጅህን ብታወርድ ነው የሚሻልህ። ይኸውልሽ እናቱ እጅ ማስነሳት ከፈለግሽ ፓራላ እዚህ ሀገር ላይ የሰው አዋቂነት የሚለካው በሰርተፊኬትና ሚዲያ ላይ ራስን ደጋግሞ በማሳየት ነው። እኔ እንኳን ፈላስፋና የሀሳብ ሰው በመሆኔ እንደማላውቅ ነው የምቆጠር። የኔ ፍላስፋ ወንድም አንተ እኮ አላዋቂ ነው አላልኩም። አዋቂ ነህ ደግሞ አልወጣኝም። አትክሰሰኝ ተው እንዴ። በነገራችን ላይ ምሁራንና አዋቂዎች የምንላቸው እኔ የራሴ ነፃነት እየፈለግኩ ያለ ሰው አንተ ሲጀመር ሁሌ ነፃ ነገር አይደል እንዴ የምትፈልገው? ውይ ባለፈው የጋበሽኝ አስታውስሽ ባልሆነ አሁን በእናትህ አሁን ተፋታኝ። እሺ ልሂድበት። ወገኛ ነሽ።